እናትሽ ያታናደኝ እሺ ትወደኛለህ አትወደኝም? በስነ ስርዓት እና ከወደድከኝ እኔ የምልህን አትሰማም? እሰማለሁ ግን ደግሞ ምን አለ መሰላችሁ፣ እሺ ቆይ ወንድ ልጅ በባህሪው ምን አለ መሰለሽ ዝም ብሎ ሴት ባሮ ብቻ አይነዳም። ወንድ ቆፍጠን ሲል ነው በቃ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናሌ ቤተሰብ ሰላም እንዴት ናችሁ? ደህና ነኝ አልሐምዱሊላህ። እንዴት ናችሁ? ረመዳን ጾም ሁሉ አማን ነው? እና ያው ቤተሰብ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነበራችሁ በላይክ እና ቪዲዮን ጀምሮ ማለት ነው። ዛሬ ትኩስ ነገር ነው ይዤላችሁ ያመጣሁት። አብርሽና ሩታ የፍቅር ትዝታቸውን በመሃል አስገብቻቸዋለሁ ማለት ነው። እና አብርሽና ሩታ የማይለያዩ ጥንዶች ናቸው። ህዝቡን እንግዲህ ግራ እያጋቡ ቢሆንም እነሱ አይለያዩ ማለት ነው። ምክንያቱም ደስታ አሁን ከሩታ ህይወት በይቅርታ ነው የወጣ። ይቅርታ ጠይቋት እኔ ማይሆንልኝም ቦታ የራሴ ያልሆነ ቦታ ላይ መጥቼ ጥብቅ በማለቴ በጣም ይቅርታ እኔ ነኝ ጥፋተኛው እና አንቺ ልጅሽን ከአብርሽ ጋር ታርቀሽ ልጅሽን አሳድጊ፣ ልጃችሁን በፍቅር አብራችሁ ሆናችሁ አሳድጉት፣ እኔ በማይሆነኝ ቦታ ላይ ስለተገኘሁት በጣም ይቅርታ ብሏት እንግዲህ ሩታን በእግሯ ተደፍቶ ይቅርታ ጠይቋታል ማለት ነው። ሩታም ደግሞ አራ ችግር የለም እና እኔ ያንተን ስሜት አለማረዳትና ያንተን ፍላጎት ባለማሙላቴ በጣም ያው ይደብሩኛል። አንተ ግን ጥፋት የለህም። ሰው ማውደድ ጥፋት አይደለም። ማፍቀር ደግሞ አንድን ሰው ግዴታ አንተን አይደለም እና ስለዚህ ችግር የለም ብላ እንግዲህ ሩታ ይቅርታውን ተቀብላለች ማለት ነው። ሩታን ደስታ ለምን አፈቀርኩሽ ብሎ ይቅርታ መጠየቅ አይደለም። ምክንያቱም ፍቅር እኮ ፈልጎ አይደለም፣ ፍላጎት እኮ ብቻ አይደለም። ፍቅር ራሱ የሆነ በቃ ሰውን አንድ ሰው ወዶ ፈቅዶ ያፈቅራል እና ስለዚህ ቢሆንም በቃ የማይመጥነው ቦታ የማይሆነው ቦታ በሰው ህይወት ውስጥ እየገባ እንደሆነ ሲያወቅ ደግሞ ጎበዝ ይቅር ጠይቋት ከህይወቷ ወጥቷል ማለት ነው። ደስታ እንግዲህ ጎበዝ ነኝ፣ በርታ፣ ጀግና ነኝ፣ ጠንክር እና ደስታ ከሩታ ህይወት ቢወጣም ወደ አውሮፓ ልጓዝ በቅርቡ እንደሆነ ማሰናበቻ ቪዲዮም ሊሆን ይችላል። ዳግም ከተገናኘንም ተገናኘን ብሏል። እንግዲህ አብርሽንም ሩታና አብርሽም ደግሞ ድጋሚ ያው ከተገናኘን በጣም ደስ ይለናል፣ ካልተገናኘንም ደግሞ መልካሙን ሁሉ እንመኛለን ብሎት ሸኝቶታል ማለት ነው። እና በዚህ አጋጣሚ ያው ደስታ ይግጥመክ። ያው አንተ አስተዋይ ሰው ነህና አስተውለክ ጥፋትህን አውቀ ባለትዳር ሴትን ለፍቅር ማመኛትክ የልጅ እናትን ለትዳር ማመኛትክ በጣም ትልቅ ጥፋትና ስህተት እንደሆነ አውቀህ ይቅርታ መጠየቅ በጣም ትልቅነት ነው። አንተ ክብር ይገባሃል። የምረን እምላችሁ እና ማናት ሄርሜላም እንደዚህ ጥብቅ ከምትይ የማይሆንሽን ቦታ ላይ ያለሽው አንቺ ባለትዳር ወንድ ላይ የልጅ አባት ላይ ወደድኩት፣ አበድኩት፣ ሞትኩለት ያለሱ ማንንም አላውቅም ያለሱ ማንንም አልፈልግም ብለሽ እንደዚህ ጥብቅ ማለት በጣም ስህተት ነው። ስለዚህ አንቺ ልክ እንደ ደስታ ይቅርታ ተጠይቀሽ ከሩታና ከአብርሽ ህይወት ክብርሽን ጠብቀሽ በክብር ተከብረሽ ወጥተሽ ጠንክረሽ ለራስሽ እንድትሰሪና የራስሽን ህይወት እንድትቀጥይ መልካም ምኞቴም ነው፣ ንግግርም ጭምር ነው። ምክንያቱም ደስታን ሩታን ወደዳት፣ በጣም ታጋላ፣ ተመላለሰ፣ ለመናት፣ አልሆነም እና ቆም ብሎ አሰባ። የሰው ልጅ ጭንቅላትን የሸከመ ቆም ብሎ ሊያስብ ነው። እና አንቺም ቆም ብለሽ አንዴ ከአብርሽ ራቅ ብለሽ ቆም ብለሽ እኔ ምን እየሆንኩ ነው፣ እኔ ማን ነኝ፣ ምንድን ነኝ ብለሽ ራስሽን ጠይቀኝ። ያን ጊዜ ህሊናሽ የሚሰጥሽን መልስ ትቀበያለሽ። ህሊናሽ መቼስ ባለትዳር ወንድን አግቢ፣ ከልጁ ነጥለሽ ለራስሽ አድርጊ፣ ከሚስቱ ነጥለሽ ለራስሽ አድርጊ አይልሽም። እና እንግዲህ ለራስሽ ህሊና ለራስሽ ሰላም ማግኘት ስትፈልጊ ያው ከማይሆን እና ከማይመጥንሽ ቦታ ላይ ራስሽን ገለልተኛ አድርገሽ ለሩታም ደግሞ ሰላም ስጪያት በቃ። ምክንያቱም ሩታና አብርሽ ታረቁ አልታረቁ አንቺ ከመሃላቸው ወጥሽ በአንቺ ምክንያት መሆን እንደሌለበት ለራስሽ ማሳወቅና ለራስሽ መንገር አለብሽ። አንድ ሰው አንቺ መጥቶ ከሱ ራቂ ብሎ ማስፈራራ እስከሚሰጥሽ ድረስ መጠበቅ በጣም ትልቅ ስህተት ነውና አሁን እንግዲህ ሜሪ
ከሩታ ማትርቂ ከሆነ አይደለም አንቺ ሙሉ ቤተሰቦቹን ቢሆን እንኳን እንደማትፈራ አስጠነቅቃሻለች። የአብርሽ እህትንም እንኳን እንደማትፈራትና ደውላ እንደቀጠረቻት ነው እያወራች ያለችው። በሩታ የመጣ በአይኔ የመጣ ብላለች። ሜሪ እንግዲህ በሩታ የመጣ በአይኔ እንደመጣ ነው የሚቆጥረው። ማንንም አልፈራም። የአብርሽ እህት እንኳን ለአብርሽ ብትወግንም እኔም ደግሞ ለሩታ እወግናታለሁ፣ እህቴ ናት። እንግዲህ ከዚህ በኋላ ተመልሻለሁ ብላ እንግዲህ በሩታ ጎን ልትቆም ነው። ሩታም እንግዲህ ጥፋቷን ከዳኒ ጋራ ከምናምን ከማይሆኑ ሰዎች ጋራ መራቋን እንትን ካልሆነች ሜሪ ተመልሳ ከሩታ ጋራም እንደምትገጥም እርግጠኛ ነኝ። ምክንያቱም ሄርሜላ እንግዲህ ከአሁኑ ከሩታ ህይወት ብትወጪ አሪፍ ነው ብዬ ነው ያስበው እኔ። ምክንያቱም ሩታና አብርሽ የሚለያዩ ሰዎቹ ቢሆን ኖሮ አንቺ ነሽ እንጂ አልላቀቅም ብለሽ ተያይዘሽ ዝም ያልሽው እንጂ የሩታ ህይወት ውስጥ የሚመጡ ወንዶች በሙሉ አብርሽና ሩታ እንደማይለያዩ ሲያውቁ ውልቅ ብሎ እግሬ አውጭኝ ነው እያሉ ያሉትና አንቺም ደግሞ ራስሽን ለማስከበር ያክል ቀስ ብለሽ ከነሱ ብትርቂ አሪፍ ነው። ምክንያቱም እነዚህ ሰዎች መቼም እንደማይለያዩ ማወቅ አለብሽ። የልጅ እናት አባት ናቸው። ባይሆኑ እንኳን አይለያዩ። ምክንያቱም በጣም ብዙ ላይፍ ያላቸው ሰዎች ናቸው።